ያሬዲ እፎይ እንዳጋጣሚ ሆኖ ካልሰማ እፎይ ላይ ትንሽ እንትን ብለውበታል። ስልኩ ስላለ በቴሌግራም አውራው ሀይ በለው ሰላም በለው። ምን ነው ሰላም አይደለም? አይ ኦልሞስት እፎይን ከኢትዮጵያ እንዳይወጣ ምናምን የሚል የተወሰነ እንትን ብለውበታል። እስልምና ላይ ያሉ ሁሉም ተነስተውበታል፣ ክስም መስርተውበታል። ግን ከዚህ ጋር በተያያዘ ስለ እፎይ ምን ትነግረናለህ ካላችሁ እፎይ ሰላም ነው። ይሄንን እነግራችኋለሁ ሁላችሁም። እፎይ አሁን ያለበት ቦታ በጣም ሰላም፣ ከወንድሙ ጋር ከጰራቅሊጦስ ጋር ሰላም ናቸው። በሰላም ነው ያሉት፣ ሰላም ቦታ ነው ያሉት። ይሄ ነው እውነታው። እና በውስጥ ሀይ በለው እፎይን። አንድ ቻሌንጅ እኔም ጀምሬ ነበር እና እኔም እፎይ ነኝ የሚል እፎይ ያንጠለጠለውን ክር ነው ያንጠለጠልኩት፣ እፎይ ያንጠለጠለውን መስቀል ነው የሚያንጠለጠልኩት ብዬ አምኛለሁ። እና ካልሰማህ እሱን ዝም ብለህ በውስጥ ሰላም በለው ልልህ ነው ወንድምየው። እሺ አንተንም እየጻፉልኝ ነበር። አሁን ምን ነው አንተም ችግር ላይ ነበርክ እንዴት ሙዬ? አይ ዝም ብለው ነው መጥተው። አሁን ለላይቭ አይሆንም ያሬዲ አይሆንም እንዴ? ኦኬ እሺ እናወራለን በውስጥ። ተስማ በጣም ብዙ ነገር አምልጦኛል ማለት ነው። ተገባችሁ ባለመቆሜ በጣም በጣም ይቅርታ። በፈተናችሁ ጊዜ ባለመደገፌ አልነበርኩም። እግዚአብሔር በሚያውቀው ምንም አውቆ ታሪኬንም ስልኬንም ኔትወርኩም አይሰራልኝም የነበርኩበት ቦታ። ወንድሞቼ ጠቅላላ አይዟችሁ፣ በመከራ በፈተና ውስጥ ያለፋችሁ ያላችሁ ካላችሁ አይዟችሁ። ችል ልናገርና ላቁም። የመጀመሪያው የምናገለግለው አምላክ የታመነ ነው። የምናገለግለው አምላክ የምንሞትለት ነው። የምናገለግለው አምላክ የእኛን ጥበቃ፣ የእኛን ግርግር፣ የእኛን ከቨር አይፈልግም። የምናመልከው አምላክ የሚፈልገው እንድንታመንለትና እንድናምነው ብቻ ነው። ስለዚህ የእኛ የክርስቲያኖች አምላክ አብ ወልድ መንፈስ ቅዱስ ተዋጊ የሆነ እግዚአብሔር በመጽሐፍ ቅዱስ እንደምናውቀው በእርሱ ላይ ለተገዳደሩ የእርሱን የሆኑትን ዓይናቸውን ለነካ የሚበቀል አምላክ ነው። የምንበቀልለት አምላክ የለንም። የምናሰድድለት አምላክ የለንም። የእኛ አምላክ ራሱ ኃያል፣ ራሱ ቅዱስ፣ ራሱ ብርቱ፣ ራሱ ተዋጊ የሆነ አምላክ ነው። ስለዚህ እኛ በምድራዊው ላይ የምንዋጋለት አምላክ የለንም። ግን የምንሞተለት፣ የምንደበደብለት፣ የምንታረድለት ግን አምላክ አለን። ስሙም ኢየሱስ ክርስቶስ ይባላል። ስለዚህ አባቶቻችን ቢታረዱ ስለ ክርስቶስ ብለው፣ ቢገደሉ ስለ ክርስቶስ ብለው፣ ቢገረፉ ስለ ክርስቶስ ብለው፣ በድንጋይ ቢወገሩ ስለ ክርስቶስ ብለው ነው። የምንታመነው እዛ ድረስ ነው እንጂ ስለ ምቾታችን ብቻ አይደለም ጌታን የምንከተለው። ምን ይሆን የምናገኘው ብሎ ቅዱስ ጴጥሮስ ቢጠይቅ ጌታ ያለው ጌታ ሚስት ታገኛለህ፣ መኪና ታገኛለህ፣ ቆርቆሮ ታገኛለህ፣ ድንጋይ ታገኛለህ አላለውም። ያለው ምንድን ነው? እናንተማ ስለ ስሜ ታመናችሁ እስከ መጨረሻው ቅታ ድረስ የተከተላችሁ እናንተማ ዳግም የሰው ልጅ በሚመጣበት ጊዜ በ12 ወንበር ላይ ተቀምጣችሁ ትፈርዳላችሁ ብሎ ሰማያዊውን ነገር ነው እንጂ የነገራቸው ምድራዊ ነገር አልነገራቸውም። ስለዚህ የምናመልከው አምላክ ለሰማዩ የዘላለማዊ ሕይወት የሚያወርሰን የዘላለም ሕይወትን የሚሰጠን አምላክ ነው። ስለዚህ በነገሮች ሁሉ በርቱ፣ አይዟችሁ፣ በርቱ ወንድሞቼ። ሩጫችሁን ቅዱሳኑ አብረው ይሮጣሉ፣ መላእክቱ አብረው ይሮጣሉ። ማናችንም ብቻችን አይደለንም። በኦርቶዶክሳዊ ተዋህዶ ሃይማኖታችን የብቻ ህይወት የሚባል የለም። ህብረታችን በሰማይ ካሉ መላእክት ጋራ፣ በሰማይ ካሉ ቅዱሳን ጋራ፣ ከነ እስጢፋኖስ፣ ከነ ተክለ ሃይማኖት፣ ከነ ጊዮርጊስ ከሰማዕታቱ ጋር ነው ህብረታችን። ስለዚህ በነገሮቹ ላይ የሚረዳን የአባቶቻችን አምላክ አለ። እኛን የነካ የእግዚአብሔርን ዓይን እንደነካ ነው። ስለዚህ የሚዋጉልን ቅዱሳን መላእክት አሉ፣ የሚዋጉልን ሚካኤል፣ ገብርኤል አሉ። እኛ የምንመዘው ሰይፍ የለንም። እኛ የምናነሳው ድንጋይ የለንም። እኛ የምንዋጥጠው ነገር የለንም። የእኛ ኃይላችን፣ የእኛ ድንጋያችን፣ የእኛ ጦራችን፣ የእኛ መሳሪያችን ጾም፣ ጸሎት፣ ስግደት፣ ትህትና፣ ፍቅር ነው። በቃ ይሄ ነው ከክርስቶስ የተማርነው። እየሰቀሉትም ይቅር የሚል፣ እየገረፉትም ይቅር የሚል፣ በጥፊ እየመቱትም ይቅር የሚል፣ እየተፉበትም ይቅር የሚል አምላክና አባት አለን። ስለዚህ የእኛ ሰይፋችን ጾም፣ ጸሎት፣ ዝምታ በራሱ ትልቅ አስፈሪ ነገር ነው በጣም። ለዚህ ነው ተምዬ ወደ መቃብር ቦታ ጸጥ ያለ ስለሆነ ሰው መሄድ ይፈራል። መሞትን ሬሳ እኮ አይደለም የሚፈራው እኮ። የሚገርመው ጸጥታ በጣም ነው የሚያስፈራው።
የሚጮህበት ቦታማ ምንም ፍርሃት የለም። ጸጥታ ግን ጾሙ፣ ጸሎቱ፣ ስግደቱ እነዚህ ሁሉ በጣም አስፈሪ መሳሪያዎች ናቸው እና እኛ በዚህ እንበርታ። በተረፈ ፍቅር፣ ትልቁ ነገር ፍቅር ይኑረን፣ እንጠባበቅ። እኔ ተሜን፣ ተሜ እኔን፣ እኔ መምህር ሕዝቅያስን፣ መምህር ሕዝቅያስ እኛን ታናሽ ወንድሞቻቸው ልጆቻቸውን ይጠብቁ። እንደዛ እስከሆንን ድረስ ሁሉ ነገር በሰላም በበረከት ያልቃል እና በርቱልኝ ለማለት ነው። ጉዟችሁን፣ ድካማችሁን፣ ፈተናችሁን አብሬ ስላልነበርኩ በጣም ይቅርታ። ከዚህ በኋላ ግን ተመልሻለሁ። እግዚአብሔር ይመስገን። የጫጉላም የትዳሩም ህይወት እንግዲህ እየሄደ ነው በሰላም እግዚአብሔር ይመስገን። ዛሬም ትዳር ነው፣ ነገም ትዳር ነው። በእኔ ቤት እግዚአብሔር ይከብራል። በእኔ ቤት ሁሌም ፍቅር አለ። እንደ እግዚአብሔር ፍቃድ ሁሌም አዲስ ትዳር ነው። ሁሌም ነው ሚስቴን የማገባት ብዬ ነው የማምነው። ሁሌም እለት እለት ሚስቴን አገባታለሁ። እለት እለት የክርስትና ትልቁ የቅዱስ ጋብቻ ጥቅሙ ይሄ ነው። እለት እለት ሚስት ባሏን ታገባዋለች። እለት እለት ባል ሚስቱን ያገባታል። እለት 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 አዲስ ፍቅር ነው። እለት እለት አዲስ ቃል ኪዳን ነው። እለት እለት አዲስ ሰላም ነው። አዲስ ሳቅ ነው እና ይሄ ደግሞ ክርስቶስ በቤታችን ስላለ የበላኑ የጠጣነው ስጋውና ደግሞ ፍቅርን እንደ አዲስ የሚያድስ መንፈሳዊ ቅመም ነው። የዘላለም ህይወት ነው። የዘላለም ህይወት ብቻ አይደለም፣ ስጋዊን ደግሞ በረከት ነው እና ስለዚህ ቅዱስ ጋብቻ በጣም በጣም ትልቅ በረከት ያለው ነው እና ሚስቴን እለት እለት እያገቧት ነው ማለት ነው። እሷም እለት እለት እኔን እያገባች ነው። በዚህ ፍቅር እንድንጸና ለአባቶቻችን የፍቅርን በረከትን ትዳራቸውን ቤታቸውን የሰራ አብ ወልድ መንፈስ ቅዱስ የኛ የኔንም የባለቤቴንም ህይወት ቤት ልብ እለት እለት እንዲሰራልን በጸሎት አስቡን። የቅዱሳኑ ጸሎት ሁሉ በቤታችን በጓዳችን እንዲሆን በጸሎት አስቡን። እወዳቸዋለሁ ከልቤ። በጣም እግዚአብሔር ይመስገን ስለ ሁሉም ነገር። እወዳቸዋለሁ። አመሰግናለሁ። ተምዬ ይቅርታ ካረዘምኩ፣ ክብር ያድልልኝ።